ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን እንደምን አደራችሁ እንደምን አረፈዳችሁ እንደምን ዋላችሁ እንደየሀገር ሰዓት አቆጣጠራችሁ እንግዲህ በዛሬው ዕለት አድማጭ ተመልካቾቻችን ሁሉ ጊዜ የዓለም አቀፍ ፋኖ ሚዲያ እንደሚያደርገው መሬት ላይ የሚገኙትን አርበኞችን ወደ እናንተ ያመጣ አጠቃላይ የፋኖ ትግል ምን ይመስላል የህልውና ትግሉስ እንዴት እየሆነ ነው የሚለውን ከናንተ ጋር ሁሉ ጊዜ ሐሳብ አስተያየት እየሰጧችሁ ከፋኖ ጋር ውሎ በሚለው አምዳችን የምናቀርብ ይሆናል። ስለዚህ በዛሬው ዕለትም ወደ እናንተ እንግዲህ ለአዲስ እንግዳ ይዤላችሁ ቀርብ ያለው አዲስ የፋኖ መሪ ነው። በዚህ ሚዲያ አንድ ጊዜ ቀርቦ ነበር። ዛዎች ተከታታይ ጊዜ በሚዲያው ይዘንላችሁ መተን አናቅም። ነገር ግን ብዙዎቻችን የምናቀው ለአማራ ህዝብ ከፍተኛ የሆነ አስተዋጽኦ ያደረገ የራሱ ኢንቨስትመንት ሲኖረው የራሱ ሀብት ያለው ነገር ግን ከሀብትም በፊት ማንነት ይቀድማል ከገንዘብ በፊት ማንነት ይቀድማል ብሎ ከተጎዳው ከተገረፈው ከተሰደደው ከተጨፈጨፈው የአማራ ህዝብ ጎን መቆም አለብኝ ብሎ ከዚህ ህዝብ ጋር ቆሞ እያታገለ ያለ ዕውቀቱንም ገንዘቡንም እየሰጠ ያለ አርበኛችን ነው። ህዝቡም በከፍተኛ ሁኔታ ተቀባይነት በህዝቡ ዘንድ ማለት ነው ከፍተኛ ተቀባይነት ያለው ወንድማችን አርበኛችን ነው። ሰውንም በመደገፍ የተቸገሩ ወገኖችንም በመደገፍ የምናቀው ወንድማችን ነው። ስለዚህ በዛሬው ዕለት እንግዲህ አርበኛውን ይዤላችሁ ቀርባለሁ። ይህ አርበኛ እንግዲህ በአማራ ፋኖ ብሔራዊ ንቅናቄ 4ኛ ደጃዝማች በላይ እዝ ኮር የአስተዳደር መምሪያ ኃላፊ ነው። አርበኛ በለጠ ታደለ ይባላል። እንግዲህ አርበኛ በለጠ ታደለ ስላገኘው በጣም ደስ ብሎኛል። ስለሆነም እንግዲህ 4ኛ ደጃዝማች ኮር ከፍተኛ የሆነ ተጋድሎ እያደረገ ያለበት ሁኔታ አለ። ከሰፊ ቀጠና ይዞ እየተንቀሳቀሰ ነው ያለው። ከነዚህ ቀጠናዎች ውስጥ እንግዲህ ለምሳሌ ሰሞኑን የካቲት 2 አካባቢ ማሰሮ ደንብን እንደተቆጣጠራችሁ እንግዲህ የደጃዝማች ኮር ህዝብ ግንኙነት አርበኛ ባንዴራው ከዚህ በፊት ተደጋጋሚ ጊዜ በዚህ ሚዲያ ቀርቦ ነግሮናል። ስለሆነም አሁን ማሰሮ ደንብ በምን ሁኔታ ላይ ትገኛለች እንዴት ነው እያስተዳደራችሁት ያላችሁት ህዝቡስ እንዴት ነው የሚለውን ከአርበኛ በለጠ ታደለ ጋር ቆይታ እናደርጋለን። አድማጭ ተመልካቾቻችን እናንተም እንግዲህ አርበኛው ማሰሮ ደንብ ምን ትመስላለች አጠቃላይ አካባቢው ምን ይመስላል የሚለውን ሰፊ ትንታኔ ይሰጠናል። አርበኛ በለጠ ታደለ ስለተገናኘን ደስ ብሎኛል። እንደምን ነህ? እግዚአብሔር ይመስገን ደህና። በጣም ጥሩ። አርበኛ በለጠ ታደለ እንግዲህ ማሰሮ ደንብ ላይ ገብታችሁ እንግዲህ ማሰሮ ደንብ እንደምናውቀው በጣም የቆየ በጣም ትልቅ ታሪክ ያላት ከተማ ነች ያላችሁበትና እንዴት ነው እየሆናችሁ ያላችሁት? ህዝቡ እንዴት ነው? አጠቃላይ እንቅስቃሴያችሁ ምን ይመስላል? መልካም እንግዲህ አመሰግናለሁ እድሉ ስለተሰጠኝ። ምናልባት እንግዲህ የ4ኛ ደጃዝማች ኮር ሰፊ ቀጠና ሸፍኖ እየሰራ ነው የሚገኘው። ምናልባት እንግዲህ አገዛዙ ትናንሽ ከተሞችን በመያዝ ነው እያስተዳደረ ያለ። አብዛኛውን ግን ወይም ደግሞ በእኛ ቀጠና ያለውንን እያስተዳደርን እንገኛለን። ስለዚህ እየተካሄዱ ነፃ እያደረግን ቦታዎችን እየነን ያለና ቅድም እንዳልሽው በቅርቡ ደግሞ በማሰሮ ደንብ ከተማ እልህ አስጨራሽ ውጊያ ጠላት ቦታውን ለቆቷል። እኛም ከገባን ጊዜ ጀምሮ በአጠቃላይ የመጀመሪያ የማህበረሰብ ውይይት ከማድረግ በፊት በአጠቃላይ ተቋማትንን በመጠበቅ የማህበረሰቡ ሀብት ንብረት መሆኑን ለህዝቡ በማስረዳት እየጠበቅንና ከዚህ በመቀጠል ህዝቡን ውይይት አካሄደናል። በዚህ ውይይትም ምናልባት እንግዲህ ማህበረሰቡ እጅግ ደስተኛ ሆኖ ነው የተቀበለና ምግብ በመስጠት በአጠቃላይ ሰራዊቱንን ልጆቻችን ናቸው በማለት ተረክቦ እየተንከባከበ ይገኛል። እዛዎች
ምናልባት እንግዲህ በከተማው ላይ እንግዲህ ስርዓቱ እንደሚታወቀው በብዙ መንገድ ማህበረሰቡን የማደናገር ስራዎች ይሰራሉና የኃይል ሲገባ ያው ሊወራቸው ይችላል በማለት በርካታ ሰዎችን ከቤታቸው ወጥተው በመኪና በማስገደድ ጭኖ ነው የሄደው። ስለዚህ እኛ ግን ያው ያለውን ማህበረሰብ በመያዝ ማንም ሰው ወደ ቦታው ገብቶ እንዲቀመጥ በማድረግ ጥሪ አድርገናል። ይሄን ጥሪ ተከትሎ በርካታ ሰዎች ወደ ቤታቸው እየገቡና የተለያዩ ስጋቻ በማደራቸው መጥተው አዝረው ወደ ቤታቸው ገብተዋል። ይሄን ለማድረግም እንግዲህ በአራተኛ ደጃዝማች ኮር በ7 ኮሚቴ የሚመራ ነው። ይሄ ኮሚቴ የሚሰራው ህዝቡንን በአጠቃላይ የሚነሱ ነገሮችን በመቀበል ከዛ ውጭ ምህረት የሚመጡ ሰዎችን በመቀበል ነው እየሰራ ያለ። በዚህ ላይ በመስራታችን ወደ 20 አካባቢ የሚሆኑ የስርዓቱ አገልጋይ የነበሩ ከኛም ወጥተው ምህረት ገብተው የነበሩ አዝረው ወደኛ አሁንም ምህረት ከቅድም እንዳልኩት ከ20 በላይ የሚሆኑ ሰዎች መጥተው ምህረት ተቀብለው አሁንም ሰላማዊ በሆነ መንገድ በከተማችን ኖሩ ይገኛሉ። በሌሎች ትናንሽ ከተሞችም በየቀበሌው ያሉ ሰዎችም አዝረው ሄደው በአጠቃላይ ማሰሮ ደንብ አሁን ባለው ሁኔታ እንግዲህ ከችግኝ ጀምሮ በአግባቡ እንዲያዙ ጉዳት እንዳይደርስባቸው በማድረግ ማህበረሰቡ ወጥቶ ውሃ እንዲያጠጣ በእኛ በኩል ምገዛ በማድረግ ነው እየሰራን ያለነ። ጥሩ የሆነ ያው ግንኙነት ነው ያለና በዚህ ልክ ነው ማሰሮ ያለች። አሁን በጣም ጥሩ አርበኛ በለጠ ታደለ ያላችሁበትን አጠቃላይ አሁናዊ ሁኔታ እየገለጽክልን ነው ያለ ለአድማጭ ተመልካቾቻችን። እንግዲህ ቅድም ለመግለጽ እንደሞከርኩትኝ የካቲት 3 ጀምሮ ማለት ነው እንግዲህ ማሰሮ ደንብን በፋኖ ቁጥጥር ስር ገብታ እናንተ እያስተዳደራችሁት ያላችሁት ማለት ነው። እንግዲህ ከካቲት 3 ቀን ጀምሮ ዛሬ እንግዲህ የካቲት 10 ቀን ነው። በእነዚህ ቀናት ውስጥ አሁን ቅድም ስጠቅስ እንደነበረው የኮማንድ ፖስት ማቋቋማችሁን ራሱን የቻለ ግብረ ኃይል ማለት ነው አቋቁማችሁ ህዝቡንን ሰላማዊ ስሜት እንዲሰማው እንቅስቃሴም የስራ እንቅስቃሴም እንዲያደርግ አጠቃላይ የህዝብ ተቋማትን ትምህርት ቤቶችን፣ ጤና ጣቢያዎችን አጠቃላይ መንገድም ነፃ ሆኖ ህዝቡ ገበያ ወጥቶ እንዲሰራ ንግድ ያለውም በተመሳሳይ ንግዱን እንዲሰራ ይሄ ኮሚቴ እንግዲህ ተቋቁሞ ይህን ስራ እየሰራ ነው የሚል ሀሳብ እያስቀመጥክልን ነው። ምናልባት ይሄ ግብረ ኃይል ወይም ይሄ ኮማንድ ፖስት ያቋቋሙ ሁኔታ እንዴት ነው? የፋኖ ኃይሎች ናቸው የተቋቋሙት በግብረ ኃይሉ ውስጥ ወይስ የከተማው ኗሪ ነው ይሄን ግብረ ኃይል እየመራው ያለው? አርበኛ መልካም። እንግዲህ ለጊዜው ያው እንደሚታወቀው እዚህ በጣም የማደናገር ስራዎች እየተሰሩ ነው የቆየና በእኛ በኩል በአራተኛ ደጃዝማች ኮር አመራሮች የተዋቀረና 7 ኮሚቴ ኑሮት ስለዚህ እንዳልችው ከመንገድ ለምሳሌ የመንገድ ፕሮጀክቶች መጥተው አነጋግረውናል። በቀጥታ ወደ ስራቸው እንደሚገቡ 2 አይንና የአስፋልት መንገዶች አሉ። እነዚህ ሁላቸውም ስራቸው እንዲቀጥሉ ነው እንግዲህ በእኛ በኩል ኃላፊነት ወስደን ገጠር መንገድ ስራ ጀምረዋል። አሁን እየሰሩ ያለ ከዛ ውጭ ግን እምራች ወደ ትምህርት ቤት እንዲመጡ መልእክት አስተላልፈናልኝ። ያው ጀምረዋልኝ ያልገቡ መምህራኖች ይኖራሉ። ግን መረጃው አለኝ። እዛ ውጭ እንግዲህ ያው ጤናን በተመለከተም በአጠቃላይ እነዚህ አካላት ተቋማት ስራቸውን በአግባቡ እንዲያከናውኑ ተግባብተን ከህዝቡ ጋርም ተልዕኮ ሰጥተናል። እዛ ውጭ ግን ይሄን ስናደርግ ያው ቋሚ በሆነ መንገድ አይደለም። እንግዲህ ከጻይ የምናደራጃቸው አደረጃጀት ተሻሉ አደራጅተን ለህዝቡ እናስረክባለን ማለት ነው። በጣም ጥሩ አርበኛ። እንግዲህ ይሄ ኮማንድ ፖስቱ በጣም ጥሩ ኔትወርክ እንግዲህ አድማጭ ተመልካቾቻችን ያሉበት ነባራዊ ሁኔታ የሚታወቅ ነው። በጣም አስቸጋሪ የሆነ የኔትወርክ ችግር እያጋጠማቸው ነው ያለው። እንግዲህ አገዛዙ የራሱን ሰራዊት
ወደ አማራ ህዝብ በመላክ ከመጨፍጨፍ ባለፈ ኔትወርክም በመዝጋት መብራትን በማቋረጥ ውሃን በማቋረጥ ከፍተኛ የሆነ ሰቆቃ በአማራ ህዝብ ላይ እየፈጸመ ያለ ፋሺስት አገዛዝ ነው። በነገራችን ላይ ይህንም ታሳቢ እንድታደርጉ አድማጭ ተመልካቾቻችን የኔትወርክ መቆራረጥ እያጋጠማቸው ነው። እንግዲህ ይህንን ታሳቢ አድርጋችሁ በትዕግስት እንድታዳምጡን ማሳሰብ ፈልጋለሁ። እንግዲህ አርበኛ በለጠ የህዝብ ተቋማትን ከመጠበቅ አኳያ ኃላፊነት ወስዳችሁ ግብረ ኃይል አቋቁማችሁ እየሰራችሁ እንደሆነ፣ ነገር ግን ይሄ ግብረ ኃይል ህዝቡ እስኪረጋጋ እና መስመር በደንብ እስኪይዝ ነው እንጂ ከዛ በኋላ ወደ ሲቪል አደረጃጀት ለህዝቡ ራሱ ኃላፊነቱን እንደምትሰጡ እየገለጽክን ያለበት ሁኔታ አለ። ከዚህ ጋር ተያይዞ ግን እነዚህ የህዝብ ተቋማት ጤና ጣቢያ፣ ትምህርት ቤቶች እና የልማት መንገዶች አጠቃላይ እነሱ ስራ የጀመሩበትን ሁኔታ እየገለጽክልኝ ነው። እነዚህ ወደ ስራ የጀመሩት እንግዲህ እናንተ በዚህ ተቋማት ውስጥ የሚሰሩ የሰው ኃይሎችን ሂዳችሁ አነጋግራችሁ ኑ ግቡ ብላችሁ ጥሪ ጠርታችሁላቸው ነው ወደ ስራ የገቡት ወይስ እንዴት ነው? መልካም እንግዲህ እዚህ አካባቢ ያሉ ያው ለአካባቢ የሚቆረቆሩ ሀገር ሽማግሌዎች፣ የሃይማኖት አባቶች መጥተው እንደዚህ አይነት የተጀመረ መንገድ አለ፣ በእናንተ በኩል ምን ይመስላችኋል የሚል ጥያቄ ነው ያቀረቡት። በእኛ በኩል ከአሁኑ ሰዓት ጀምረው ስራቸው መቀጠል ይችላሉ። እዚህ ብቻ አይደለም። ለምሳሌ ከገንዷ አብራጅራ የሚሄደው መንገድ መስከረም ነሐሴ አካባቢ ተዘግቶ እኛ ነው እዛ አካባቢ አስተባብረን በባለሀብቱ መኪኖች አዋጥተን አሰርተን ያው ለህዝቡ አገልግሎት ሰጥተናል። እዚህ በፊትም ይሄ ብቻ አይደለም። በተለያዩ ቦታዎች እያሰራን ያልና የተለየ ነገር ስለሌለው አሁንም ቢሆን ቀጥታ መጥተው ሚል ያው ነገርና እነሱም ኃላፊው ቀጥታ መጥተው አገኘን። በእኛ በኩል ምን ማድረግ እንዳለብን በእነሱ በኩል ደግሞ እንዴት መስራት እንዳለባቸው ተነጋግረን ቀጥታ ወደ ስራ ገብተው እየሰሩ ነው ያለ። ዛሬ 3ኛ ቀናቸው ነው ስራ ጀመሩ። በጣም ጥሩ አርበኛ። እንደዚህ አይነት ነገሮች ምንድነው እዚህ ላይ ሰፋ ያለ ጊዜ እንድትወስድ ወይም እንድንወስድ የፈለኩትኝ አገዛዙ ምንድነው እያለ ያለው እንግዲህ ጽንፈኛው የምሰራውን ለህዝብ የምሰራውን ለአማራ ህዝብ የምሰራውንን የልማት ፕሮጀክት አደናቀፈኝ እያለ በራሱ የሚዲያ ልሳን የውሸት ፕሮፓጋንዳ እየሰራ ስለሆነ ሀቁ ይሄ አለመሆኑን አድማጭ ተመልካችም እውቅና እንዲኖረው ብዬ ነው። ምክንያቱም ፋኖ የህዝብ ልጅ ነው። ፋኖ መሰረቱ ህዝብ ነው። የተነሳበት ምክንያትም የአማራ ህዝብ በአገዛዙ ጭፍጨፋ እየተደረገበት በተለያየ መንገድ ሽብር እየተፈጠረበት ሰላማዊ ህይወት እንዳይኖር እያደረገ ስለሆነ ነው። እንግዲህ የአማራ ፋኖ ወደ ትግል ገብቶ ህዝቡን የማዳን ስራ፣ ህዝቡን የመጠበቅ ስራ፣ አገሩንም የመጠበቅ ስራ እየሰራ ያለበት ሁኔታ ነው ያለው። አገዛዙ ግን እንዲህ አይነት ነገሩን ከመቀበል ይልቅ ጥፋት ላይ ጥፋት እየፈጸመ ያለበት ሁኔታ ስላለ እናንተ ነፃ ባወጣችኋቸው የከተማ ወረዳዎች ላይ ያልተቋረጠ መሆኑንና ህዝቡን በሰላማዊ መንገድ ወደ ስራው ገብቶ እየሰራ እንደሆነ የህዝብ ተቋማትን በተመሳሳይ የስራ አገልግሎታቸውን ያላቋረጡ መሆኑን ለዛም እናንተ የጸጥታ ጥበቃም እያደረጋችሁ እንደሆነ በደንብ ለህዝቡም ለአድማጭም መገለጽ ስላለበት ነው እዚህ ላይ ሰፋ ያለ ሰዓት እየወሰድኩ ያለሁት። አርበኛ አመሰግናለሁ። በተመሳሳይ እንግዲህ የማሰሮ ደንብን በቁጥጥር ስር ካደረጋችሁ ጊዜ ጀምሮ ገብቷቸው የሚሆን ሳይገባቸው እንግዲህ ያገዛዙ አገልጋይ ሆነው የራሳችን ወገን የሆኑ በማንነታቸው አማራ የሆኑ ነገር ግን አገዛዙ በሚከፍላቸው ደሞዝ የሚሆን የግንዛቤ ጥረትም ተከስቶ ይሁን በአንድም በሌላ መንገድ ያገዛዙ መሪ ወይም ያገዛዙ መንገድ ጠራጊ የሆኑ ወገኖቻችን ማሰሮ ደንብን የፋኖ በተቆጣጠረበት ጊዜ ወደ ታች አርማጭሆ ሳንጃ ከተማ ላይ የሚኒሻ ቤተሰቦችን በመኪና አፍኖ ይዟቸው እንደመጣና እዛ ሳንጃ ከተማ ላይ ከፍተኛ ስቃይ ውስጥ እንዳሉ ቤተሰቦቻቸው እንደተራቡ መኝታ እንዳጡ በሽታ ላይም እንደወደቁ እዛ ያሉ ነዋሪዎች በትናንትናው ዕለት እየነገሩኝ ነበርና እናንተ እንግዲህ እነዚህ ወገኖቻችሁንን በርግጥ ከዚህ በፊት ቅድም እንደገለጽኩትኝ የደጃዝማች ኮር ቃል አቀባይ የሆነው
አርበኛ ባንዲራው ጥሪ አድርጓል። ወደ ቤታችሁ ተመለሱ፣ እኛ ምንም የምናደርጋችሁ ነገር የለም በሚል ተደጋጋሚ ጊዜ ጥሪ አድርጓልና እንዲያው አሁን ለውጥ አለ ወይስ እንዴት ነው? እዛው ላይ አሁንም ራብ ውስጥ ነው ያሉት? እንዴት ነው አርበኛ በለጠ ታደለ? በጣም ጥሩ። እሺ፣ ያው እንደተባለው እንግዲህ ቅድም ብየዋለሁኝ አገዛዙ ፖለቲካ ለመስራት ሰፊ ቅስቀሳ በማድረግ በውድም በግዴታም ያው አብዛኛውን ሰው ወስደዋለኝ። ሲወስዱ ደግሞ ምናልባት እንግዲህ እነሱ የሚያደርጉት የክፋት ጥግ ስለሚታያቸው ነው። እንደምታውቂው ከዚህ በፊት የፋኖ ቤተሰብ ነው በማለት አብዛኛውን ሰው ማሰር፣ ማንገላታት ከካህናት ጀምሮ መነኮሳትን ጀምረው እያሰሩ ሲያንገላቱን የቆዩና እኛ ስንገባ ደግሞ ልክ እነሱም ሲያደርጉት የቆየውን እንደምናደርግ ነው ያስረዷቸውና የእነሱ ቤተሰብም እንደተባለው በአብረው ያው በመሸሸት ሄደዋል። ስለዚህ አርበኛ ባንዲራው ባደረገው ጥሪ በጣም ሰፊ ለውጥ ያለ ባሶች አሉ። በቀን ይመጣልኝ እየመጣን ያለ ሰው የተዘጉ ቤቶች ተከፍተው በርካታው ሰው ሳናውቅ ነው ይሄን በርካታው ሰው እየገባን ያለ። ምናልባት እንግዲህ ትንሽ ይቀራል ብዬ አስባለሁ እንጂ አብዛኛው ሰው መጥቶ እየገባን ያለ። ቤቶች ተከፍተዋል፣ ብዙ ቤቶች ተዘግተው ነበሩ፣ ያው ገብተዋል። ስለዚህ ፖለቲካ ለማትረፍ የሚደረጉ ሁኔታዎች ናቸው እንጂ በእኛ በኩል አሁንም ወንድሞቻችን ናቸው። የጸረ ሽምቅ ወንድም ይሁን ማንም ይሁን እኛ የምንጠይቀው ነገር የለም። ከስርዓቱ ጋር ብቻ ነው ጠባችን እና የቀሩ ካሉም መጥተው እንዲገቡ ነው በዚሁ አጋጣሚ ማስተላለፍ እንፈልገው። እዛ ውጭ ግን እንደምትዩ የፖለቲካ ስራ ለመስራት ትርፍ ለማግኘት በህዝቡ ለማስጠላት የሚደረጉ ሽርጉዶች በርካታ ናቸው። ለምሳሌ ባንክ እንደምንዘርፍ ባንኩነን ያው እንደማይሰራን አድርጎ ቢቀሰቅስ ነበር። ግን ባንኮች ጥበቃ አድርጎላቸው አሁንም ስራ ጀምረዋል። ይሄን ነው የሚመስለው ማሰሮ ደም። በጣም ጥሩ አርበኛ በለጠ ታደለ እጅግ አድርጌ አመሰግናለሁ። እንግዲህ በጦርነቱ ጊዜ ጉዳት የደረሰባቸው ንጹሃን ወገኖችም ይኖራሉና ይሄ ግብረ ኃይል ለምሳሌ አገዛዙ የራሱን የፖለቲካ ሴራ ለመስራት ህዝቡንም ለማደናገር ፋኖንም ከህዝብ ነጥልበታለሁ ብሎ ከማሰብ አኳያ እነዚህ የሚኒሻ የአድማ ብተና ቤተሰቦችን አስገድዶ እያስለቀሰ በመኪና ጭኖ ወደ ታች አርማጭሆ ሳንጃ ከተማ ላይ ያመጣቸው ቢሆንም እንደገና ወደ የቤታቸው ተመልሰው ቤታቸውንም ከፍተው ሰላማዊ ህይወት እየኖሩ ያሉበትን ሁኔታ እየገለጽክልን ነው። እኛም የምንፈልገው እሱን ነው። ስለዚህ ይሄ ስራ የግብረ ኃይሉ አንዱ ስራ ነው ማለት ነው። እንግዲህ በአንድም በሌላ መንገድ አገዛዙ በእንዲህ አይነት ጥፋት የተሰማራ ቢሆንም ወገኖቻችን ግን እውነታውን ሲያዩ እና የእናንተንም ጥበቃ ሲመለከቱ እናንተ ለህዝባችሁ የወጣችሁ መሆናችሁንም ሲመለከቱ ግብረ ኃይሉ ባደረገላቸው ጥሪ እንደገና ወደ ሚኖሩበት አካባቢ ተመልሰው ሰላማዊ ህይወት እየኖሩ እንደሆነ የቀራችሁ ካላችሁም በተመሳሳይ ይህንን ሰላማዊ ኑሯችሁን ታስቀጥሉ ዘንድ ወደ ቤታችሁ ተመለሱ የሚል ጥሪ ነው አሁንም እያቀረብክ ያለው። ምናልባት እንግዲህ የግብረ ኃይሉ አንዱ መሪ ወይም አስተባባሪ እንደሆንክም መረጃው አለኝና በጦርነቱ ጊዜ ምናልባት እንግዲህ የተከሰቱ የንጹሃን ጭፍጨፋዎች ባገዛዙ በኩል ተከስተው ይሆናል ብዬ አስባለሁና ይሄ ግብረ ኃይል ለነዚህ ወገኖችስ የሚያደርገው ጥሪ ወይም የሚያደርገው ስራ አለ ብለን ማሰብ እንችላለን አርበኛ? በጣም ጥሩ። እንግዲህ እኛ የምንታገለው ለወገኖቻችን ነው። በየትኛውም ቦታ ላይ አይደለም በጦርነት በተፈጥሮ ላይ አደጋ የሚደርስባቸው ወገኖች በምንችለው ልክ በመደገፍ ከጎናቸው ሆነን ያው ጥናት እየወሰድን ያለነ። እዚህ አካባቢ ደግሞ ማሰሮ ላይም ቢሆን በዚህ ውጊያ ላይ የንብረት የአካል ጉዳት የደረሰ ካለ እያጠናን ያለና አሁን እስራኤል እያጠናን ያለ አጥንቶ ከጨረሰ በኋላ ደግሞ ለማገዝና ከጎናቸው ለመሰለፍ ዝግጁ ሆኖ እያጠናን ያለ። በጣም ጥሩ አርበኛ አመሰግናለሁ። እንግዲህ ቀደም ብለህ ትንሽ ጠቀስ አድርገህ ያለፍከው ነገር አለ። ከዚህ ከሚኒሻ ጋር ተያይዞ ከአድማ ብተና ጋር ተያይዞ ከፖሊስ ጋር ተያይዞ የምህረት አዋጅ ፋኖ አድርጓል። በዚህ የምህረት አዋጅ ደግሞ ወገኖቻችን ወንድሞቻችን የምህረት አዋጁን ተቀብለው በየቀጠናው በሚቀርባቸው የፋኖ መዋቅር ቀጠና ውስጥ እየገቡ መሆኑን
ቅድም ለምሳሌ እናንተ አካባቢ የገቡ የሚኒሻ ኃይላት እንዳሉ እየነገርከን ነበርና እንዲያው ከገቡ በኋላ እያደረጋችሁ ያላችሁትኝ ያቀባበል ሰብአዊነቱ ምክንያቱም ምንድነው የሚለው አገዛዙ ከሄዳችሁ ይረሽኗችኋል ከሄዳችሁ ይገሏችኋል እያሉ እንደ መያዣ ይጠቀሙባቸዋልና ምናልባት በተጨባጭ የገቡ ወንድሞቻችንን እንዴት ነው እየተቀበላችሁ ያላችሁት አርበኛ? በጣም ጥሩ። እንግዲህ ያው እነዚህ ወንድሞቻችን በገባቸውም ባልገባቸውም ስርዓቱ በሚረጭባቸው መርዝ ያው ገብተው ስርዓቱን ሲያገለግሉ የቆዩ ወንድሞቻችን ጥሪ ስናደርግ የምህረት አዋጁን ተከትሎ መጥተው በቀጥታ እየገቡን ያሉ የግብረ ኃይል ወይም ደግሞ የኮማንድ ፖስት አባላቱ ቁጭ ብሎ በማነጋገር አውቶማቲካሊ እዛው ላይ አነጋግሮ እዛው ላይ ነው የሚለቃቸው። ምንም አይነት ነገ ዛሬ ተመለሱ ሂዱ የሚባል ነገር የለም። እዛው ላይ አወያይቶ የነበራቸውን ሂደት ጠይቆ ምን ማድረግ እንዳለባቸው እዚህ በኋላ ሰላማዊ በሆነ መንገድ ወደ ቤተሰቦቻቸው መኖር ነው የሚፈልጉትና አብዛኞቻቸው ያው ወደ የቤተሰባቸው ገብተው በሰላም እንዲኖሩ ነው የምናደርጋቸውና ምናልባት አብዛኛውን ጊዜ የሚናገሩት እነሱ ስንጠይቃቸው ብዙ ጊዜ በተለይ የግል ትጥቅ ያላቸውንን ትጥቃችሁ ይቀማል፣ በዚህ በኩል ላይ ካልተሰለፋችሁ ትጥቃችሁን እንቀማለን በማለት ተገደው እንደገቡና መሳሪያቸው ተይዞ ቆይቶ አማራጭ ሲያጡ መሳሪያቸውን ለማግኘት ሲል ወደዚህ ሽብር ተግባር የገቡ መሆናቸውን በደንብ አስገንዝበውናል። ስለዚህ በእኛ በኩል ግን ያው ሰላማዊ በሆነ መንገድ ቢኖሩ እንፈልጋለን፣ ተወያይተናል። እዛ ባሻገር አብዛኞቹም ምናልባት በእናንተ በኩል ታድሶ ተሰጥቶና አብረን ከዚህ በፊት ስህተት ፈጽመናል፣ አብረን በትግሉ መቀጠል እንችላለን የሚሉ ደግሞ ከጎናችን የተሰለፉ ምረት የገቡ ሰዎች አሉ አሁን። ስለዚህ እነሱን ደግሞ እንዴት መቀጠል እንዳለባቸው የሚመለከተው ድርጅቱ በሚሰጠው አቅጣጫ ደግሞ ስልጠና ወስደው ሊገቡ ይችላሉ። ለጊዜው ግን ሰላማዊ በሆነ መንገድ በእኛ ምንም አይነት ነገ ዛሬ ሳይባሉ ምረታቸውን ተቀብለው በሚፈልጉት ቦታ ላይ ቀበሌ ቦታ ያሉም እዛው ከተማ ላይ ወረዳ ያለው ማሰሩ ያሉትም በየፈለጉት ቦታ ነው የሚንቀሳቀሱ ያለው። አሁን ይሄን ነው የሚመስለው ከምረት አዋጁ ጋር ያለው ጥሩ በሆነ መንገድ ነው ያለው። ሌሎችም ይሄን ሰምተው ያው ለመምጣት የተዘጋጁ አሉ፣ የሚመጡም አሉ። በጣም ጥሩ። ይሄን በጣም እናበረታታለን፣ እንደግፋለን። ምክንያቱም እንግዲህ የአማራ ፋኖ እየታገለ ያለው ለራሱ ለወገኑ ነው፣ ለአማራ ህዝብ ነው። ገዳይ ስርዓት ተፈጥሮበት እንግዲህ ለ50 ዓመትና ከዛ በላይ ሀገር አልባ የተደረገበትን ታሪክ፣ ከኢኮኖሚ የተገለለበትን ታሪክ፣ ከፖለቲካው የተገለለበትን ታሪክ፣ ከማህበራዊ ህይወት የተገለለበትን ታሪክ ነው ምናቀው። ስለዚህ አሁን ይህን ሁሉ ውስብስብ መከራ ሊታገል የወጣ ነው የአማራ ፋኖ። ስለዚህ በአንድም በሌላ መንገድ ላገዛዙ እያገለገሉ ያሉ ወንድሞቻችን ወደ እናንተ ሲመጡ በእርግጠኝነት አሁን ባልከው ልክ አቀባበል እያደረጋችሁ እንደሆነ አድማጭ ተመልካቾቻችን በዚሁ ልክ እንድትረዱ ነው። ከዛ ውጭ ደግሞ ቀሪ ወንድሞቻቸውንም እየደወሉላቸው እንደሆነና ለመቀበልም የአማራ ፋኖ ዝግጁ መሆኑን እየገለጽክልን ነው ያለው አርበኛ። እዚህ የገቡትነን በምታነጋግሩባቸው ጊዜ እንግዲህ አገዛዙ የሚጠቀምበት የግል መሳሪያችሁን ትወረሳላችሁ እያለን ስለሆነ ከዛ የተነሳ በወገናችን ላይ አላስፈላጊ የሆነ ጥቃት ፈጽመናል የሚል ነገር ነው እየነገሯችሁ እንደሆነ የነገርከን አርበኛ። እንደው በጣም ያሳዝናል። እንግዲህ የግል መሳሪያቸው በራሳቸው ገንዘብ የገዙትኝ የራሳቸውን ከብት ሽጠው የራሳቸውን ፍየል ሽጠው የራሳቸውን መሬት ሽጠው የገዙትነን መሳሪያ ወርሳችኋለሁ ከሚል አገዛዝ ጋር አገልግሎት መስጠት በእውነት በጣም የራስን ንብረት የሚቀማ አገዛዝ እንዴት የህዝብ መሪ ሊሆን ይችላል? እንዴት የህዝብን ንብረት የሚቀማ ዘራፊ ቡድን ጋር እንዴት አብረው ይሰለፋሉ? ወንድሞቻችን በእውነት በዚህ ላይ የአማራ ፋኖ መሪዎች በጣም ሰፊ የሆነ የእውቅና ልሰጧቸው ይገባል። ማለት ይሄ መሳሪያቸው የራሳቸው ንብረት ነው። ስለዚህ መሳሪያችሁን እንቀማችኋለን ብለው አስረው ከወገኖቻቸው ጋር ደም እንዲቃቡ ማድረጉ ከፍተኛ የሆነ ወንጀል ነው፣ ያገዛዙ ወንጀል ነው። ስለዚህ ለአማራ ሚኒሻዎች፣ ልዩ ኃይሎች፣ አድማ ብተናዎችም ሆነ ፖሊሶች
በጣም ሰፊ ትምህርት ሊሰጣቸው ይገባል። የራሳቸው ንብረት ነው። የራሳቸውን ንብረት የሚቀማ አገዛዝ ጋር አብሮ መሰለፍ በታሪክም ትክክል አይደለም። በታሪክም ትክክል ስላልሆነ እነዚህ ምህረት የገቡ ወንድሞቻችን ሌሎችንም የራሳችን ንብረት እኮ ነው እየቀማን ያለ፣ በራሳችን ንብረት ነው እየገደለን ያለ፣ በራሳችን ንብረት ነው ከወገኖቻችን ጋር እየለያየን ያለነ፣ በራሳችን ንብረት ነው ወገኖቻችንን እንድንገድል እያደረገ ያለ የሚለውን እንግዲህ ምህረት የገቡ ወንድሞቻችን ምናልባትም ወደ ሚዲያ ወጥተው በእናንተ በኩል ይህን አስተያየት ለቀሪ ወንድሞቻቸው አስተያየት ቢሰጡ ጥሩ ነው ብዬ አስባለሁ። እንዲያው በዚህ በኩል ያሰባችሁት ነገር ካለ የተወሰነ ሀሳብ ብትሰጠኝ ደስ ይለኛል። አርበኛ በጣም ጥሩ። ያው እንግዲህ እኛ ይሄ የአገዛዙ በንብረት ብቻ አይደለም። ይሄ እኮ ተለምዷል። አሁን እንደሚታወቀው ማህበረሰቡ እያንዳንዱ ያለውን ነገር ተገንዝቧል። ግን ደግሞ ያው ከአቅም እጥረትና በአጠቃላይ ነገሮችን ጫና በማድረግ ነው ሰው እየሞተ እኮ ነው ያለ። ከንብረት አልፎ በየቦታው ጅምላ ጭፍጨፋ እየተጨፈጨፈ በተናጠልም ስንት ሰዎች በየቀበሌው እየተገደሉ እንደሆነ እኮ ማህበረሰቡ ያያል ይሄንን። ስለዚህ ንብረት እኮ ቀላል ነው። አሁን ባለው ሁኔታ ላይ በንብረት በኩል የሚደርሰው ጫና በጣም ቀላል ትንሹ ነገር ነው። የሰው ህይወት በየጊዜው በየቀኑ ሲቀጠፍ ነው የሚውል። ስለዚህ ይሄን የሚያዩ ሰዎች ደግሞ ምናልባት አንዳንድ ጠንካራዎች መሳሪያችን ነገ ቀን ሲወጣ ይዘን እንቀጥላለን በሚል እንጂ ወደውና ፈቅደው አይደለም የሚገቡት። ግን ነገ ሌላ ቀን ነው በማለት አብረው ተሰልፈው ሲንቀሳቀሱ ቢቆዩም እንኳን አንዳንዶቹ ደግሞ የፈለገ ታምር ይፈጠር ብለው መሳሪያቸውን ለመንግስት ሰጥተው ከወገኖቻችን ጋር በፍጹም አንተኩስም በማለት አስረክበው መሳሪያቸውን የተቀመጡ በርካታዎች አሉ። ሀብት ነው፣ ሰው እየሞተ ነው ያለ። ስለዚህ ከወንድሞቻችን አይበልጥም መሳሪያው በሚል አስረክበው የተቀመጡ መቁጠር የምንችልበት በሰፊ ያጠናነው ያለና ብዙ መሳሪያዎች ተቀምጠው ላገዛዙ ገቢ ሆነው ማህበረሰቦች ደግሞ በቤታቸው የተቀመጡ አሉ። እና እንደተባለው እንግዲህ በእኛ በኩል አሁንም ቢሆን ጥሪ የምናደርገው የሚቀሩ ሰዎች ይምጡ ነው በቃ። እዛ ውጭ ደግሞ እቺ ሀገር የሁላችን ናት። የትኛውም አካል ፖሊስም ይሁን አድማ ብተና፣ የትኛውም የጸጥታ መዋቅር እንደ አማራ ሁሉም አስቦ አማራን ለማዳን አማራ የሚድንበት መንገድ አስቦ ለአማራ ህዝብ ከዚህ በፊት የደረሰው ጥፋት ይበቃል ብሎ የሚያስብ ከሆነ ነገ ያው አብረን በጋራችን ሀገር ማስቀጠልና ቀሪውን ህይወት ማህበረሰቡ በሰላም እንዲኖር እኛ አጥብቀን ነው የምንሰራ ያለና ምንም አይነት ጥላቻ ከነሱ ጋር የለንም። እኛ በአጠቃላይ ፖሊሲውና ስትራቴጂ ወንድሞቻችን በገባቸውም ባልገባቸውም ገብተው ጥቅም አታሏቸውም እየተንቀሳቀሱ ያሉ የገዛ ወንድሞቻቸውን እየገደሉና እያሰሩ ያሰቃዩ ያሉ ናቸው። እነዚህ ሰዎች ደግሞ መበቀል ማንፈልግ ነገ ሲመጡም እንቀበላለን። ግን ደግሞ ምናልባት እንግዲህ ይሄ ኮሚቴ ይሄን ስራ ከጨረሰ በኋላ በአጠቃላይ ይሄን የመጣውን ኃይል ሰብስቦ ታድሶ ከሰጠ በኋላ ምናልባት እንግዲህ በሙያተኛው በኩል ወይም ደግሞ በህዝብ ግንኙነት በኩል ተጋብዘው የነበረውን ሂደት ማስረዳት እንደሚችሉ ነው የሚገባኝና በእኛ በኩል ግን በዚህ ልክ ነው ይሄን ያለና። አመሰግናለሁ አርበኛ በለጠ ታደለ። በጣም ጥሩ ማሳሰቢያ ነው እየሰጠ ያለ ለወንድሞቻችን። እንግዲህ የአማራ ህዝብ ሲኖር ነው እነሱም አብረው ሊኖሩ የሚችሉት። የአማራ ህዝብ ሳይኖር እነሱም ሊኖሩ የሚችሉበት እድል የለም። በነገራችን ላይ የአማራ ሚኒሻ ልዩ ኃይል የአማራ ሚኒሻ ፖሊስ አድማ ብተና እኮ ለአገዛዙ የመጀመሪያ ጠላት መሆናቸውን መረዳት አለባቸው። ምክንያቱም አሁንም ከፊት አሰልፎ የመጀመሪያ ጥይት እንዲያርፍባቸው መጀመሪያ እንዲወድቁ እያደረገ ያለው እነሱን ነው። ነገም ቢሆን አገዛዙ መውደቁ ስለማይቀር መጀመሪያ የራሱን ጥይት የሚያሳርፍበት ዋነኛ አካላት ቢኖሩ እነዚህ የአማራ ሚኒሻዎች አድማ ብተናዎች ነውና ይህን ነገር እንግዲህ የዘገየ ቢሆንም አሁን ያለው ጊዜ ለነሱ ጥሩ ነው፣ በጣም ጥሩ ነው። ከወገኖቻቸው ጋር ሆነው ወገናቸውን የሚክሱበት ራሳቸውም ከታሪክ ተጠያቂነት ነፃ የሚሆኑበት ወቅት ላይ ስለሆኑ ያሉት እንግዲህ በማናቸውም ሁኔታ ወደ አማራ ፋኖ ባመቻቸው የምህረት አዋጅ ውስጥ እየገባችሁ ህዝባችሁን እንድትክሱ እናንተም ሰላማዊ ህይወት እንድትኖሩ የህሊና ተወቃሽም እንዳትሆኑ ከህዝባችሁም እንዳትለዩ ይህን እድል መጠቀም ወቅቱ ሰዓቱ ጊዜው ነው ብዬ አስባለሁኝ። አድማጭ ተመልካቾቻችን እንዲያው ምናልባት ለመጨረሻ ጊዜ በእኔ በኩል አንድ ጥያቄ ላንሳና አርበኛ
የመጨረሻ ጥያቄ ብዬ ያሰብኩትኝ እንግዲህ የማሰሮ ደንብ ሰፊ ከተማ ነው። በጣም የልማት አካባቢም ነው። ነጋዴው በብዛት የሚንቀሳቀስበት ነው። ከዚህ ጋር ተያይዞ እንግዲህ ህዝቡ ወደ ስራ እንቅስቃሴ እንደገባ ቅድም ጠቅሰልኛል። እንዲያው ምናልባት የህዝቡ ስሜት ምንድነው? መደናገጥ ይታያል ወይስ ምንድነው ያለው የህዝቡ አንድምታ ስሜቱ? የከተማው አጠቃላይ ከከተማው አካባቢ ያለ ነዋሪው ያለው ስሜት ምንድነው? በተለያዩ ተቋማትም አገልግሎት እየሰጡ ያሉ ቅድም መምህራንም፣ የጤና ጣቢያ ባለሙያዎችም፣ የግብርናዎች፣ የመንገድ ሰራተኞችም አሉና ስሜታቸው እንዴት ነው ያለው ነገር የሚለውን ብታጋራኝ ደስ ይለኛል አርበኛ። መልካም፣ እሺ፣ አመሰግናለሁ። ያው እንግዲህ በዚህ በኩል ላይ በጣም መጀመሪያ ስንገባ ሁሉም ሰው የመደናገጥ ሁኔታዎች ነው የነበረና የሚጠብቀው እነሱ ባሉት ልክ ነበረ። ስለዚህ እነሱ በተለያየ መንገድ በመድረክ የሚሏቸው የነበረውና እኛ ስንገባ ሌላ ሆኖ ስላገኙትኝ እጅግ በጣም የተደመመበት ማህበረሰቡ፣ ሙያተኞችም በአግራሞት እየተመለከቱ ነበረ። ከ2 እና ከ3 ቀን በኋላ ግን ለካስ እንደዚህ ነበረ ወይ ሳይገባን ነበረ እንደመጣ አድርገን ነበር አስበን የነበረን እና እንደዚህ ከሆነ ግን በእውነት የየትኛውም አካላት ነጋዴውም ሙያተኛውም ሁሉም እያሉ ነው። እረፉ፣ ውሃ ጠጡ እያለ ነው ሰራዊትን ያለ። ቡና ጠጡ፣ ውሃ ጠጡ። መጀመሪያ ግን ስንገባ በጣም መደናገጥ ነበረ። ያው እኛም ያለምንም ኮሽታ ነበር የዋልን ያደርነው። ሌት ተቀን በተለይ እነዚህ ተቋማትን ለመጠበቅ አገዛዙ እንደምታውቂው እጁ ረጅም ነው እና በተለያዩ ሰው ሌት ተቀን እየሰራ ነበርና ይሄንን ሲመለከቱ ሁሉም አካላት አሁን ያው ነጋዴውም ወደ ስራው እየገባን ያለ ገብቷል። ሙያተኛውም እያንዳንዱ ያለውንን በየተቋሙ እየጎበኘን ያለ ምናልባት ቢሮ ከፍተው ባይሰሩ እንኳን ተቋማቸውንን እየጎበኙ ምን ደረጃ እንዳለ እየዞሩ እየተመለከቱ ከኛ ጋር ተሰልፈው አሁን ባለው ሁኔታ ላይ የትኛውም የመጣ እዚህ አካባቢ አይደለም የማሰሩ ነው ተፈናቅለው ወጥተው የነበሩ ሰዎችም መጥተው ሲገቡ በአጠቃላይ ሁሉም ሰው ደስተኛ በሆነ መንገድ ነው ያለው። ምንም አይነት ቅሬታ የሚታይበት ሰው የለም። እኛ በእኛ በኩልም አንተ እንደዚህ ነበር፣ ከአንተ እንደዚህ ነህ፣ ያው የዚህ አካል ነበርክ በማለት ማንንም ሰው አልጠየቅንም እና ነገ ሲገባው የእኛን ሂደት ሲያይ ከጎናችን እንደሚሰለፍ ስላወቅነ ሁሉም ሰው ደስተኛ ነው ያለው ሁኔታ። ማሰሮ በዚህ በኩል ያለው ምናልባት ተፈቀድሽልኝ መልእክት አስተላልፌ በወጣ ደስ ይለኛል። ችግር የለም ማስተላለፍ ትችላለህ አርበኛ። እሺ፣ ያው እንግዲህ ይሄን ካልኩኝ የመጨረሻ እንግዲህ እኛ የ4ኛ ደጃዝማች ኮር ሰፊ ቀጠና ነው የሸፈነውና ብሎም በዚህ አካባቢ በጣም የፖለቲካ ስበት ያለበትና የየትኛውም አካላት እጁን የሚያስረዝምበት ነውና ስለዚህ በዚህ አካባቢ የሚገኝ በዚህ ቀጠና በተለይ በታች አርማጭሆ፣ በማዕከላዊ አርማጭሆ፣ በምዕራብ አርማጭሆና እንዲሁም በገንዶ አካባቢ እስከ ወልቃይት ያለውን የማህበረሰብ ክፍል በእንደዚህ አይነት መንገድ መኖር ስለማንችል የትኛውም አካላት በተለይ ወጣቱ ምናልባት ይህን አገዛዝ ለመታገል ሁሉም ሰው ትጥቅ ያለው ትጥቁን ይዞ እንዲሰለፍና ወጣቱም በእኛ በኩል መጥቶ እንዲመዘገብ እና አጫጭር ስልጠናዎችን ወስዶ የትግሉ ባለቤት እንዲሆን አሻራውን እንዲጥልና ሁሉም ሰው ለዚህ ትግል እንዲሳተፍ የሚል ጥሪ ያለኝ። ከዛ ባሻገር ደግሞ በዚህ ቀጠና የሚገኘው ባለሀብት ምናልባት እስካሁን ጫናዎች ይኖርበታልኝ እናንተ ናችሁ የምታቀርቡ ሎጂስቲክ የምታቀርቡ የምትደግፏቸው እናንተ ናችሁ በማለት በተለይ ባለሀብቱ ተሳቆ እንደሚኖር እናውቃለን። ስለዚህ የባለሀብትም ከጎናችን በመሆን በተለያየ መንገድ እውቀት ያለው በእውቀቱ ሀብት ያለው በሀብቱ እንዲደግፍና ጎደሏችንም ያው ኮሜንት በማድረግ ሁሉም ሰው ይህን ጥሪ ተከትሎ ከጎናችን እንዲቆምና በተለይ ወጣቱ ምልመላውን ተቀብሎ የትግሉ አካል እንዲሆን ነው ጥሪ ማስተላለፍ የምፈልገው። እንግዲህ በእኔ በኩል ይሄን ነው ማስተላለፍ የፈለኩት። አመሰግናለሁ። አመሰግናለሁ አርበኛ በለጠ ታደለ። እንግዲህ አርበኛ በለጠ ታደለ ቅድም መግቢያ ላይ እንዳልኩትኝ እኔ ከራሴ ጀምሮ በኢንቨስትመንት ስራ የማቀው በጣም ትልቅ የህዝብ ተቀባይነት ያለው ነገር ግን ቅድም እንዳልኩትኝ ከገንዘብ በፊት ከሀብት በፊት
ወይም ራስንን በገንዘብ በቃ የራሴ ገንዘብ ስላለኝ ምን አገባኝ ብሎ ከማለት ይልቅ ማንነት ይቀድማል፣ ህዝብን ማስቀደም የተሻለ ነው በሚል ከፍተኛ የሆነ አስተዋጽኦ እያደረገ ያለ ወንድማችን ነው። በነገራችን ላይ እንደገና እኔም ከማቀው በጣም የተጎዱ ተጎሳቆሉ ወገኖቻችንም ባለው ገንዘብ በመደገፍ በመርዳት ከፍተኛ የሆነ አስተዋጽኦ እያደረገ የነበረና አሁንም በትግሉ ውስጥ ገብቶ ህዝብን ለማዳን የመጀመሪያው ሰው ሆኖ ለፋኖች ጋር አብሮ እየተንቀሳቀሰ ያለ ነው። ስለዚህ ቅድም አሁን ከባለ ሀብቶች ጋር ጥሪ ስታቀርብ አንተም ራስህ ባለ ሀብት ነህ፣ ነገር ግን የራሴ ሀብት ልጠቀምበት የምችለው ህዝብ ሲኖር ነው፣ የአማራ ህዝብ ሲኖር ነው ከሚል አኳያ ነው እንግዲህ ወደ ትግል ገብተህ እየመራህ እየተዋጋህ ያለው። ስለዚህ ሌሎች የአማራ ባለ ሀብቶችም እንደተባለው ማሸማቀቆች አሉ። ይሄንን የአማራ ፋኖን እየደገፋችሁ ያላችሁት እናንተ ናችሁ እየተባለ በየፓርላማውም የሚደሰኮር ዲስኩር እንዳለ እናውቃለን። ነገር ግን ይህን ፈርቶም ወደኋላ የሚባልበት ነገር የለም። ምክንያቱም እነሱ እያሸማቀቁን መግደሉን መሽተው እነሱ እኮ እየገደሉን ነው። ጎንደር ላይ መተው እኮ ገደሉን፣ ቤታችን መተው ጎጃም ላይ መተው ገደሉን እኮ፣ ሸዋ ላይ መተው ገደሉን፣ ጎጃም ላይ ወሎ ላይ መተው ገደሉን እኮ። እነሱ እየገደሉን እናንተ አርፋችሁ ቁጭ በሉ። ምንድነው ይህን ነገር? ባለሀብቱም በአንድም በሌላ መንገድ ተረድቶትኝ ባለው አቅም ይሄን የህልውና ትግል መደገፍ ታሪካዊ ሂደት ነው፣ ታሪካዊ ኃላፊነት ነው የሚለውን መወሰድ አለበት። በተመሳሳይ ላቀረብከው ጥሪ የመድገም ስላለብኝ ነው ለወጣቱ። አሁን የአማራ ህዝብ እየታገለ ያለው በትንሽ የሰው ኃይል ነው ማለት ይቻላል። የአማራ ህዝብ በኢትዮጵያ ደረጃ በቁጥር እንግዲህ ከፍተኛው ህዝብ ነው። ይሄ ሆኖ እያለ ግን የህልውና አደጋ ገጥሞታል። ይሄ ሁሉ የሆነው ግማሹ ይታገላል፣ ግማሹ ደግሞ አረ ከኔ ካልደረሰብኝ ምን አገባኝ በሚል እሳቤ ስለሆነ አሁን ግን ያ ነገርም ሊያድነን አልቻለም። ሊያድነን ስለማይችል ሁሉም ህዝብ እድሜ ሳይገድበው፣ ሃይማኖት ሳይገድበው፣ ጾታ ሳይገድበው ሁሉም ከዚህ ትግል ተቀላቅሎ መታገልና ራሱን ማትረፍ ግዴታ የሆነበት ጊዜ ላይ ስላለን የጠራው ጥሪ በጣም ተገቢነት ያለበት እውነት ነው። የሃይማኖት አባቶችን በተመሳሳይ ከዚህ በፊት እና አቡነ ጴጥሮስ ከህዝባቸው ጎን ከሀገራቸው ጎን ቁመው ሃይማኖታዊ ግዴታቸውንም ሲወጡ ነው የተመለከትነው። ስለዚህ አሁንም የሃይማኖት አባቶች ግዴታቸውን እንዲወጡ ሀገር የመጠበቅ ህዝብን የመጠበቅ ግፈኛን ትክክል አይደለም ብሎ በመግለጽ ደረጃም የሃይማኖት አባቶችም ተገቢውን የሆነ ኃላፊነት መወጣት ያለባቸው ጊዜ ላይ ነው ያሉ። የሃይማኖት አባቶች እኮ በድንጋይ ተወግረው እየተገደሉ ያሉበት ሁኔታ አለ። እየተረሸኑ፣ እየተገደሉ፣ እየታሰሩ የት እንዳሉ የማይታወቁ አሁን እዚህ ደብረ ታቦር ላይም በተመሳሳይ እንደዚህ አይነት ሃይማኖታዊ ጥቃት እየተፈጸመባቸው ያሉ የሃይማኖት አባቶችም እንዳሉ እየሰማን ነው። ስለዚህ ሃይማኖት አባቶችም በተመሳሳይ ሁሉም የሙስሊሙም የኦርቶዶክሱም የሃይማኖት አባቶች ተገቢነት ያለውን ኃላፊነት መወጣት እንዳለባቸው ያስተላለፍከው መልእክት በጣም ተገቢነት ያለውና ወቅታዊ ነው። አድማጭ ተመልካቾቻችንም ይህንን መልእክት ለሌሎች ይደርስ ዘንድ ሼርና ላይክ እያደረጋችሁ እንደምታጋሩን ሙሉ እምነቱ አለኝ። እንግዲህ አጠቃላይ ጎንደርን ለማቃኘት ያክል እንግዲህ ሰሞኑን ከፍተኛ የሆነ ተጋድሎ በጎንደር እየተደረገ ያለበት ሁኔታ ነው ያለው። ደብረ ታቦር ሙሉ በሙሉ ዞኗንም ገብቶ የአማራ ፋኖ የተቆጣጠረበትን ሁኔታ የምናስታውሰው እውነት ነው። በትናንትናው ዕለትም ወረታ ላይ የገባበት ሁኔታ ላይ አማራ ፋኖ ወረታን ተቆጣጥሯል። እንዲሁም እንግዲህ አሁን እያወራን ያለ ነው ማሰሮ ደንብን በአብርሃ ጅራ በኩልም የነበረውን እንቅስቃሴ የምናውቀው ነው። በቅራቅር ጠገዴ እየተደረገ ያለውን ነገርም ወይም የሆነውን ነገር የምናውቀው ነው። በቋራ መስመርም በተመሳሳይ እየተደረገ ያለውን ተጋድሎ የምናውቀው እውነት ነው። ስለዚህ አጠቃላይ ጎንደር ከፍተኛ የሆነ ተጋድሎ እየተደረገ ያለበት ሁኔታ ነው ያለው። ይሄንን የህልውና ትግል በአጠቃላይ ስር ነቀል ለውጥ ለማምጣት እያደረገ ወይም እየተደረገ ያለውን ተጋድሎ በእውነት በአድማጭ ተመልካቾቻችን ስም እጅግ አድርገን ነው የምናመሰግነው። በጣም ብዙ የከተማ ወረዳዎችን በቁጥጥር ስር ተደርጓል። ጎንደር ላይ ደብረ ታቦር ቅድም እንዳልኩትኝ አጠቃላይ የወረዳ ከተሞች በፋኖ ቁጥጥር ስር ሆነው ሲቪል አደረጃጀቶችን ወይም የህዝብ አደረጃጀት እየሰሩ ያሉበት ሁኔታ ነው ያለው። እንግዲህ እናንተም የተቋቋመው ግብረ ኃይል ወደ ሲቪል አደረጃጀት ወይም ህዝባዊ አደረጃጀት ልትቀይሩ
እንቅስቃሴ ላይ እንዳላችሁም ቅድም አርበኛ ገልጸህልኛል። ይህንም የምናበረታታውና የምንደግፈው ባለን ሚዲያም ለህዝብም ይህን ነገር የምናደርስ ይሆናል። አድማጭ ተመልካቾቻችን እንግዲህ በዛሬው ዕለት አብሮን የቆየው የደጃዝማች ኮር አስተዳደር መምሪያ ኃላፊ አርበኛ በለጠ ታደለ ነው። እንግዲህ ማሰሮ ደንብን በግብረ ኃይል ለጊዜው እያስተዳደሩ ያሉ ነው። በዚህ ግብረ ኃይል ውስጥ ያለ አስተባባሪ ወንድማችን ነው። እንግዲህ አብረን ስለቆየህና አጠቃላይ ያለውን ሁኔታ ለአድማጭ ተመልካቾቻችን ስለገለጽክልን አርበኛ እጅግ አድርጌ አመሰግናለሁኝ። በሌላ ጊዜም እንግዲህ እንደምንገናኝ ሙሉ እምነቱ አለኝ። አድማጭ ተመልካቾቻችን በዛሬው ዕለት ይዤላችሁ የቀረብኩት ከአርበኛው ጋር ያደረኩትኝ ውይይት ይህን ይመስላልኝ። በሌላ ጊዜ በሌላ ፕሮግራም እስክንገናኝ ድረስ አርበኛው እጅግ አድርጌ አመሰግናለሁ። ሰላም ዋሉ፣ ሰላም ደሩ። አመሰግናለሁኝ። አመሰግናለሁ። እኔም እድሉ ስለተሰጠኝ እጅግ አመሰግናለሁ። በሰላም ያገናኘን። አሜን አሜን። ሰላም Mm-hmm.